ስምሽ የተወለደሽበትን አካባቢ መቼ ነው ወደ ስልጠና ያገባሽው? ወይ ጎንደር ነው የተወለደ። ስምሽ? ስሜ ሳምራዊት እባላለሁ። ሳምራዊት ማን? ተፈሪ። እሺ የት ነው የተወለድሽው? ጎንደር። የተወለድኩት ከልቶባታ ማለት ነው። ጎንደር ነው መኖሪያዬ። ገና ህጻናት የወጣው እዛው ጎንደር በግድና ነው ውጡ በቃ አገራችን እንዴት ሆነ ተብለን እኛ ወጣን። ከዛ ስልጠና አሁን ነው የገባን። አሁን መስከረም በዚህ መስከረም ባንድ በዚህ የገባን። እዛው ገብተን አዋሽላ አዳማ ወረማ ማለት ነው። እዛው ተሰለጠንና እዚህ መጣን። እዛው ጓደኞቼ ግማሾች እዛው ሐኪም ነበር። ግማሾች ጠፉ፣ ግማሽ እኔ ብቻዬን ቀሩና የሆነ ቤት ነበር እዛ ብቻዬን ተኛው። ሳልፉ ነበር እናንተሽ ሳይቀሩ ተመስገን ነው ፈጣሪ። በሱ መቼም አላማረ። አስገድዶን ያስወጡን በግድ ነው ወጣን። እኛ በመኪና የወጡ ውጡ ተባለ ወጣን። እኔ ቤተሰብ ገና ህፃንነት ገና እድሜ ገና ነው 14 አመቴ ነው። ውጭ ሲባል ወጣሁ ብዬ ምን ላደርግ አልችልም። በግድ ነው ወጣሁ። እኔ ለዚህ ወጣውና ነው እንደኛ ቀረው። ምን እንደሆነ አልገባኝም። ምንም ነገር ማውቀው ነገር የለም። እንኳን ስልጠናው ጥሩ አድርጎ አልሰለጠንም። 45 ቀን ያሰለጠነ ገባን። እዚህ አምኔ ነው ገባን። እዛ ማለት ነው ምንም ስልጠና የለም። የቦምብ ነገር አልለመድኩ፣ የመሳሪያ ነገር አልለመድኩ። አተኮ ከዚህ ተመጣው ሐኪም አስገቡኝ። ሐኪም ገባው እዛው ደም እንደነካለ ምን ነገር ያገኘው ነገር የለም። በግድ ነው መኪና ወጥተው ውጡ፣ እንደዚህ አርመቻ ውጡ ተባለ። እኛ እንግዲህ ስማችን ተጣፈና መጣን። ወደዚህ አዋሽላ ተሰልጠን ወደዚህ መጣን። ግማሾች ወደዛ 8000 ነው የሰነጠነኛ አጠቃላይ። ግማሽ ተማታታው፣ ግማሽ ጎንደር ሁሉ በቃ ግማሽ አፋር፣ ግማሽ ምን ይሆነ በቃ በታተነው ነው ያሰለጠነው። አዎ አዘሪያ ተሰልጠናን አንድ ላይ ማለት ነው። ግማሾች እየመደቡ ማለት ነው። እንደዛ ነው የቀረነኛ። ያላምንበትም እኔ አላወኩም። በቃ ምንም ነገር የለም። በቃ ይረሽ ምንም ነገር የለም አሉ። መጣው እዛው ሳይው በጣም ከባድ ነው። ወታደሩን ከባድ ነው። በእናትህ አሁን ቆጨ። ቤተሰብ ይጨናነቃል። አሁን በግዳጅ የገባን ሁሉ በግዳጅ፣ አንዳንዱ በፍላጎት የገባለ፣ ግማሹም በግዳጅ የገባለ፣ አንዱ በፍላጎት ለሀገር ብሎ የገባለ፣ ግማሹም በግዳጅ በስንት በግዳጅ የገባለ። በቃ ሀገራችን እንደዚህ ሆነ ስንባል ያ ፈጣሪ እንግዲህ አምነን የመጣነኛ ዛራ ፈጣሪ መቼም ዜና ተመስገን ነው። መቼም አላማራው። ብዙ ፈተና ይቻላል የተመጣው። እንዴት ተማረክሽ? ብዙ መሳሪያ አሳልፊያለሁ። ብዙ ፈተና አሳልፊያለሁ። እግሬም ተመስቻለሁ፣ ግንባሬም ተመስቻለሁ፣ እጄም ተመስቻለሁ። ተመስገን ነው። እንደሰው ላልሞትኩም እንደሰው ላልቆሰልኩም ጥራዬ ፈጣሪ ተመስገን ነው። መቼም የለም አይገልሽም። በቃ ዘና ፈታ አይገልሽም። ወራ ሀገርሽ ይመልስ። በቃ ዘና ፈታ አሁን ሳይመጥ ዘና ፈታ ምንም አይልሽም። በቃ አይዞሽ አሉ። ጫማሽን አልተባልኩ አወለኩ። እጅ ሰሰተሽ ችግር የለም አልኩ። ጫማና አወለኩ። አውልቄ እጄን ሰጠው። በቃ አይዞሽ ምንም ነገር አይልሽም። በቃ አይዞሽ በቃ አሉ። እኛ ጨካን አይደለንም። የሴት ጨካን አይደለንም አሉ። የሴት ጨካን አይደለንም። ምንም ጨካን አይደለንም። እናንተ ጨካን የተባለ እኛን ማለት ነው። እኛ ጨካን አይደለም ያሰዋልን አባን ከሌላ ማርሁና ተራዳኳቸው። በቃ አይዞሽ አሉኝ። ቀይተኛሽ በፎቶ አሳየኳቸው። ቦታዬን አሳይቼም ምንም ነገር የለም።